በስንቱ አንተ በስንቱ አቤት ሹቲ ፈለግሽኝ አንተ በቃ ራስን እንደ ንጉስ ነው የምታየው አይደል? አዎ ንግስና ደስ ይላል። ስበል ገልቱ በቃ አንተ እንደ ልብ እየሆንክ እንደ ልብ እየፈነጨ የምታዝረከረከውን ቤት እንደ ድሮ ሚስት አቤት ጋሼ እያልኩኝ እንዳስተካክልልህ እንድለቃቅምልህ ነው የምትፈልገው? አይ ከጋሼ ይልቅ ደው ወንድም አለም ጋሼ አንተ ትቀልዳለህ አይደል? ፀሐይ ሳትመጣ እኔ ምግብ ሰርቼ ማቅረቤ ሳያንስ አንተ ያዝረከረከውን ቤት ማስተካከል አለብኝ ነው ወይስ ያንቺ ስራ ያደክምም? ማይክሮፎን ፊት ቆሞ መለፍለፍ ነው የሚያደክመው ለማለት ነው አዝረከርከ የምትጠብቀኝ? ወይ አይደለም። ኧረ ያንቺም ስራ በጣም አድካሚ ነው። ቤትን የሚያክል ነገር መሳል እኮ ስነ ስዕል እኮ ከባድ ሙያ ነው። በጣም ነው የምረዳሽ። አንተ ትቀልዳለህ። ማን ነው በዚህ ብርጭቆ የጠጣው? አንተ ነህ? ሂሩቴ ምን ሆነሻል? አሞሻል እንዴ? እኔ አሞኝ ነው እንጂ አንተ ምንም ስላደረክ አይደለም አይደል? እኔ አቅሌን ስቼ ነው እንጂ አንተ እየተንቦጣለክ አይደለም አይደል? መንቦጣለክ እንዴ? ሂሩቴ የከሳቴ ብርሃንን ዲክሽነሪ ማንበብ ጀመርሽ እንዴ? መንቦጣለክ አሁን የተጠየቀውን መልስ። በዚህ ብርጭቆ ጠጥተሃል አልጠጣህም? ምንድነው የተጠጣበት? ሻይ ነው። ሻይ ይሸታል እንዴ? ጠጥተሃል አልጠጣህም ነው ያልኩህ። ቅድም ነው ቤት ስመጣ ማንም የለም። ትንሽ አመመኝና ቀን ማብራሪያ አልፈልግም። ያንተ ብርጭቆ ነው አይደለም? ሂሩቴ አሁን ብርጭቆ እንዴት የኔ ብቻ ሊሆን ይችላል? የሁላችንም ነው፣ የጋራችንም ነው እኮ። ያንቺንም አስተዋጽኦ ማሳነስ የለብንም። አንቺም እኮ እንዳቅምሽ ለዚህ ቤት መቆም የራስሽን አስተዋጽኦ እያደረግሽ ያለሽ ሰው ነሽ። እንዳቅምሽ? ስለዚህ የኔ ስራ ገንዘብ አያመጣም፣ ያንቺ ስራ ሆቢ ነው እንጂ ስራ አይደለም እያልክ ነው? ዝም ብዬ ለስሜቴ ለመንፈሴ እንጂ ለስራ መሞናጫጭር አይመስልህም አይደል? ሂሩቴ ሆቢሽ ግን ምንድን ነው? አሁን ጥያቄው እሱ አይደለም። ጠጥተሃል ወይ? አዎ ጠጥቻለሁ። ግን ምንድነው ጥፋቱ? ታይዋለህ ጠረጴዛውን። አሁን ይሄንን ለማስለቀቅ መፈቅፈቅ አለብኝ። አይ ሳይፈቀፈቅ እኔ ቀስ ብዬ ነካ አድርጌ ያስለቅቀዋለሁ። በቃ የኔ ልፋት አይደለም ማለት ነው። ይሰበር ጦስሽ እኔ ገዝቼ ተኳለሁ። እኔ አልገዛም፣ አንተ ብቻ ነው የምትገዛው አይደል? እሺ ግዢው። እኔ እኮ ወጪ እንዳይበዛብሽ ብዬ ነው። ሰው እንደሆነ ቤት ማሳልትቷል ኮፒ እያደረገ። እሺ በቃ አሁን አይነን ማየት አልፈልግም። ውጣልኝ፣ በቃ ውጣልኝ። በቃ ካንተ ጋር እኔ ትዳር ሳይሆን ግዞት ውስጥ ነው ያለሁት። ይሄ እኮ ያላቻ ጋብቻ ማለት በቃ የቁልጭ አርጉ የሚያሳይ ይሄ ትዳር አይደለም። ይሄ ግዞት ነው። ግዞት ምን ታርግ? እኩል አደረኳት። ምን እኩል ብቻ እሷ የልቧን እየተናገረች አይደል እንዴ? እንዴ አሁንማ እኮ ስትበላ ጧፍ ይዤ መቆም ብቻ እኮ ነው የቀረኝ። አይሆንም። ይበቃል። እንዲህ እቺ ባቄላ አደረች እንደሆን ሆነች ልክ ልኳን ነግሬ የመጣው ይምጣ አፍንጫዋ ድረስ መንገር ነበር። የኔ ቆንጆ ከሞቀ እቅፌ ወተሽ በጨለማ ተከበሽ ከአይኔ የኔ ቆንጆ ከሞቀ እቅፌ ወተሽ በጨለማ ተከበሽ ብትርቂም
ማን ነው? ሰለሞን ማን? የኔ አይደለም የሂሩት ስልክ ነው። እችን ለምዳኗ ስቃይ ነው የምታበላኝ። የሞቀ እቅፍ የኔ በረዶ ነው። ብትርቂም በልብ ያለሽ ልብ ድካም ታሲዝ በጨለማ ተከበሽ ብርሃን አይደል እንዲህ ሁሉ ነገር ጨለማ። ወይኔ መብራት ካርድ አልሞላሁም። የኔ ቆንጆ ከማቃቀፍ ወጥተሽ በጨለማ ተከበሽ ብትርቂም ዛሬም በልብ ያለሽ ሰው ልብ ውስጥ ተዘብዝፋ ነው አላይን ያስጠላዋት። ዝፍዝፍ አባዬ ብዙ ጊዜ ዝፍዝፍ ይለኝ ነበር። ከኔ እሱ አይወፍርም፣ ግን እኔም እየወፈርኩ ነው። ውፍረት ጥሩ አይደለም። ለምን ውፍረት ይጠላል የሚል ፕሮግራም ልስራ እንዴ? ለምን ድምፅ ግን አለኝ እንዴ? ምንድን ነው መቀባጥረው? ስለምንድን ነው? ዝም በል ጭጭ ብሎ ነገር ግን ማን የፈጠረው ጭጭ ምጭጭ? ወደ ሀሳብ ተመለስ። ደሞ ታላመጣለች። የኔን እምባ ነው። ጨውጨው አላለሽም? ምስኪን የጨውቃ ምን ምስኪን ነች? ኧረ አንተ ሰውዬ ስርዓት አድርግ። እችን ክፍታፍ ነው ምስኪን። እንዲህ አፏን ያስከፈታት የሰለሞን የሞቀ ቅፍ ትዝታ በባይተዋር ጎጆ በባይተዋር አልጋ። ቆይ ለምን አላፋጠጣትም? አይደለም እንዳወኩባ ካወቀች ትደብቀኛለች። እጅ ከፍንጅ ነው መያዝ ያለብኝ። ግን አይደለም ስለ ስልኩ ልጠይቃት። አየሽ ወይ ያልጠረጠርኩ መስዬ። ሂሩት ድሮስ አውቆ የተኛ ተረት ግን ይገርማል። ሳያውቅ የተኛል። አዎ ድንገትም የተኛ። እንደዛ ከተኛው ቆየው አረጀው ማለት ነው። አንተ ዝም በለው። ይችን ባንዳ ቀስቀስ። እንዴት ልቀስቀሳት? ለምን ካልጋ ላይ አልወድቅም? እውነቱን ግን ለምን አበዛዋለሁ? ይገርማል። አሁን ልውደቅ። ልቧ ትርክክ ብሎ ትነሳለች። ጉዳይ ይሆን አስተማሚም የለኝ። ሰለሞኑ በሙቀት ቀምቶኝ። አሁን ልውደቅ። አንድ ሁለት ስንት ስል ነው የምወድቀው? ሶስት ነው። ሶስትን ማን ነው መወሰኛ ያደረገው? ሁለት ላይ ነው የምወድቀው። አንድ ሁለት አንቺ አምሻል። ጥርሴ ቢሰበርስ? ልጋይ ነው እንደፈለግሽው? ቢላ የለሽም? ካትሰማ አትነቃም እንዴ? መቼች እንዴት ነው ምጮ? ዋይ ነው ወይ? አረ ዝም ብለህ ጩ። ምን ሆነህ ነው? ይቅርታ ሂሩቴ፣ አስደነገጥኩሽ። ይቅርታ። በነገራችን ላይ ሂሩቴ ስለ መደንገጥ ከተነሳ ቅድም ስልኬ ምን
አይ ምንም አይዞሽ እናት ነገር ድንግጥ አለሽ። አይ እንደ አጋጣሚ ነው ሳላስበው ስልክሽ የኔ ስልክ መስሎኝ። የነካ ስልኬ እንድትነካ ማን ፈቀደልህ? የኔ ስልክ እኮ የሥራ ስልክ ነው። ዝም ብለህ ታነሳለህ እንዴ? በቃ አንተ ወደ ኋላ ነው በቃ ነገር ሁሉ ወደ ኋላ አይደለም። ይኸውልሽ ምን መሰለሽ ሂሩቴ፣ እኔ እኮ በቃ አታብራራልኝ። ሂድልኝ በቃ አይንህን ማየት አልፈልግም። የት ልሂድ? አላቅልህም። እዚህ የምተኛ ከሆነ ነው እዚህ አልተኛም። ልሂድ። አባሮኝ ነው ሰለሞን ጋር ሄድኩት ለማለት እንዴ? ለምን አሁንም ለምን ልሂድልህ? ታባረኝ? ልሂድልህ? ታዩ እሄዳለሁ። ተኛ እንጂ ችግር የለውም። ልሄድ ነው እንግዲህ። እንደሄዱ አለመመለስም አለ እኮ። በቆየ መርዶ አዳክሞ ነው ያሁን የሚነገረው። እሱስ ልክ ነህ። ይልቅስ የረሳሁት ነገር ካላስታውሽኝ። ምንም ያው የመቻል መኪና መገጨት የዶሮቹ እና የእርግቦቹ ነው። የዶሮቹ ረስቸው ነበር። አስታወሽኝ። ቀስ ምንድነው የምትደብደው? አደንግጥ፣ ረጋ በል። ተነስና ወገብን ጠበቅ አድርግ። ተነስ ሙሉቀኔ፣ እስቲችን ደረብ አድርግ። እስኪ ደረብ አድርጋት። እንዴት እንደበረደኝ እኮማ። ይሄ ስስ ብርድ ልብስ ለሊቱ ሙሉ ሲያንቀጣቅጠኝ ነው ያደረው። አይዞህ፣ ብዙ የሚያንቀጣቅጥ ነገር ስለምሰማ አቅም አንቆጥብ። ለምንድን ነው የፈለጋችሁኝ? ዶሮቼ ለእናንተ ማናለኝ ዶሮቼ። ለካ ሸለምጥማጥ በልቷችሁ ነው፣ ተሽጠው ነው ተብሎ የተነገረኝ። እኔ በሸለምጥማጥ ልበላላችሁ። እርም እንድታወጣ ነው፣ ለሌላ አይደለም። እርም እንድታወጣ ነው። ሌላው ቀይ ውሻ መቻል ተዘላ መቻል ድንገት እንደወጣ በዛ የቀረ ውሻ እንዴት ይረሳኛል? ጠፍቶ አይደለም እኔን እሸኛለሁ ብሎ በመኪና ተገጭቶ ነው የሞተው። ወይኔ ጉዴ! መቻል በመኪና ተገጭቶ ነው የሞተው? አልሰማሁም። መቻልዬ አልሰማሁም። እኔ አልሰማሁም። መቻልዬ እኔ አልሰማሁም። ለመሆኑ እስካሁን ለምንድን ነው ያልሰማሁት? ምን ጆሮ አለና ትሰማለህ? እንደው ሀዘን ተወጣ ብለን ነው። ሌላም አለ። መች ያለቀና? ኧረ በቃ በሉኝ። ምንድን ነው? ለስማ ሌላ ተብየው ንገሩኛ። እርግቦች ትዝ ይለዋል? አዎ። የተጠለፉት? አልተጠለፉም። እኔ ነኝ እያንዳንዳቸውን አውጥቼ ሸጥኳቸው። ኧረ በቃ በሉኝ። ወይኔ እርግቦቼ፣ የሰላም ምልክቶቼ። ለካ እናንተ ከጠፋችሁ በኋላ ነው ሰላም የጠፋብኝ። አይ እርግቦቼ፣ ኧረ ወይኔ እርግቦቼ፣ ኧረ ጥሩኝ እርግቦቼ፣ ኧረ ጥሩኝ። እዚህ ምን አደርጋለሁ ከእናንተ ጋር ብር ልበል? ኧረ ጥሩኝ እርግቦቼ። እንግዲህ ምን ቀረኝ? ተጥለን የተገኘው ጉዲፈቻ ነህ በሉኛ። እሱማ ቢሆን እድለኞች ነበር። በቃ አሁን ይነገረው። እስቲ ተዘጋጅቷል። ይነገረው? አዎ ይነገረው። አዎ ዝግጁ ነው። ይነገረው። ሌላም አለ እንዴ? ወይኔ ጉዴ! ሌላም አለ። ሌላው ትርንጎ የምትባል ልጅ መታ ነበር እና ትርንጎ ማንን ገደለች? ማን ሞተ? ኧረ መግደልስ አልገደለችም። ያው ልጃችሁን ወድጄዋለሁ ዳሩልኝ ብላ መጣች። ያው እኛም ስናወጣ ስናወርድ አደርን። ያው ለፍቅር ጥያቄ አዲስ ሰው አይደለሁም። ቁመናውም አለ፣ መልኩም ቀላል ቦታ የሚሰጠው አይደለም። ምን ምርጫ የለም። እኛም
መረቀን ልንሰጥ ወሰነናል። አባዬ አንድ ጊዜ ላስቸግርህ። እዛ ጋር መቀርቀር ያለ አይደለ በሩ ጋር እሱን አምጥታ አዴ እዚህ መሀል አናቴ ላይ ትመታኝ እዚህ ጋር ትለኝ እንደሱ አይሻልም? እኛ እኮ ይኸውልህ ለአንተ እኮ ብለን ነው። ለኔ ብላችሁ ወንጀለኛ እማዬ። ስንት ሰው ማጅራት መታ እንደገደለች ታውቃላችሁ? ስንት ሰው እጇ ላይ እንደሞተ ታውቃላችሁ? ምን ችግር አለ? ማጅራት መቼ ብትሆን ዋናው ነገር ፍቅር ነው። ወዳለሁ ብላለች። ዋናው ፍቅር ነው። ፍቅር ካለ ለምን ማጅራትን ትመታለች? እሺ እንዴ ስትበሳጭስ? እንዴ እንዳትበሳጭ ማድረግ ነው እሷን። አዝናለሁ እማዬ፣ በጣም ነው የማዝነው። ከሱ ቢመጣ ምንም አይመስለኝም ነበር። አንቺ ግን እማዬ በጣም ነው የማዝነው። እሺ ቆይ እኔ ምን ላድርግ? እንዴ ቆመ ስትቀር ለአግባቡ ላይ የመጣችን ሴት ምን ልበል? እሺ ልከልክል? ምን ላድርግ? እሺ ቆይ እስቲ ማን ነው? ቆይ እሺ ግዳማት ማን ነው? ወይ ተረቁ እንዴ እንዴ አባዬ ነገር ጋር እንዴ ምንድነው? ምን ይሁን ተካሄደን ያለው ምንድነው? እንዴ ናፍቆት እኮ እንደዚህ ያደረገኝ ወዳው እንዴ ወለበልሽ ባጋምላት ወዘሮ ትርንጎ ነገሩ ተስማማ? እሺ አልክ? ይዤ ልሂድ እንዴ? ምን ነው እንዴ የድር ኩባያ ያረጋችሁኝ እኮ እንዴ? አልበዛም እንዴ? አንቺስ ብትሆኚ ምን አለ ቢጤሽን ብትፈልጊ? እኔ ህግ ሰው አንቺ ወንጀል ሰው እንዴ? ሚዛኑ እንዴት ነው? አይዛባ ልክ ይሆናል። በተራ ነገር ለምን ወንጀለኛ እያልኩ ውስጤን ታሳምመኛለህ? ለምን ውስጤን አትረዳኝም? ዋና የውስጥ ቤት ነው። ላሳይህ? አይ ይሄን ላሳይ የምትይውን ነገር ተይ በቃ። የቅድሙን እኮ አይደለም ማዘር፣ ይሄ ራጅ ነው የንጽህና የማሳያ። አየህ ውስጤ እንዴት ንጹህ እንደሆነ? የንጹህነቴ ማረጋገጫ ይሄ ነው። እና ይሄ ምንድነው እንደ ቂም የጠቆረው? ይሄ የዛን ቴብር ስበላ ፍሬውን እጮ። ዞሮ ወይዘሪት ትርንጎ እኔ ትምህርቴን ሳልጨርስ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ትማራለህ እንዴ? አዎ በየቀኑ ከህይወት እማራለሁ። ህይወት ታስተምረኛለች። ማናት ህይወት? እገላታለሁ። አረ ህይወት ሰው አይደለችም ትርንጎዬ። ታዲያ ማናት ህይወት ከፍላ የምታስተምረው? ኑሮ ማለት እኮ ነው። እኔ ደግሞ የቸሬ ድሮ ቺክ መስለኝ። ለማንኛውም ሁኔታሽን ሳየው የያዘሽ ፍቅር ቀላል ስላልሆነ እንደዚሁ አስተያየት ለማድረግ ላስብበት ጊዜ ስጪኝ። እሺ ችግር የለውም። ምን ያህል ጊዜ ልስጥ? አይ አሰብኩበት። የሚሆን አይመስለኝም። እኔና አንቺ አብረን መሆን አንችልም። እና የፍቅር ጥያቄን ውድቅ እያደረክ ነው? ለዛ ማለት ነው እንግዲህ። ቆይ አንተ ማን ስለሆንክ ነው የምትለው? ቆይ ቁጭ ብለህ እንዴ ቢሲል ግዴለሽ አታንቺም እንዴ? አሳርፍቱ ብያለሁ እኮ ቆይ ተይ እኛ እናረጋጋ። ተይ እንዴ በግድ ነው እንዴ? እንደው ምን ቢ? አረ እንደሱ አይደለም ትርንጎዬ፣ እኛ እናሳምነዋለን። ግዴለሽ አንቺ ብቻ ተረጋጊ። እምቢ በለኝና እንተያያለን። አሳይሃለሁ። እኔ ነኝ ማቆም ማድረግ ነው። ስማ ሻንጣን አዘጋጅቼልሃለሁ። አሁኑን ይዘናና አብራት ሂድ። አሁን ሄጭ አሁንስ በዛ። አስደነገጥኩት እንዴ? ይቅርታ የኔ ፍቅር፣ ሐሳብን እንደምትቀይር አውቃለሁ። በትዕግስት እጠብቅሃለሁ። እምቢም ካለ እጅና እግሩን አስሮ መውሰድ ነው። አዎ እምቢ ካለ ምን አማራጭ አለ? ኧረ እኔ ውሸቴን ነው። ስቀልድ ነው እንዴ? አዎ ስቀልድ ነው። እኔ የምመክርህ ቶሎ እሺ በልና ውጣ። ከዛ ኮተቴን አስገባበታለሁ። እጭ የተከመረውን ኮተት አይተው የለም? ልጅቷ ሁኔታዋ ምንም አላማረኝም። በኋላ አንድ ነገርስ ብታረግ ምን ታመጣለች እንዴ? ምንም አታመጣም። ተው እንደሱ አትበል። የሚሆነው አይታወቅም። ሰው እንደዚህ እያለ ነው ስንቱ ጉድ ሆነው። እንዴ ይሄ መልኬ እንደው ምን ላድርገው? እኔ ስቃይ ውስጥ እኮ ነው የከተተኝ። ማን ወጣው እኮ ነው እንዴ? አላየህ? እኔ ስንት ስቃይን እንዳየሁ። አይ ይሄ መልክ የማያመጣው ነገር የለም። ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት።
እንዴ? ኧረ መፈክር ይዛለች። መፈክር? አዎ መፈክር ይዛለች። ይታል ያው አረ የፍቅር አምላክ እያየ ነው። እሺ በል እንደማ መጫወቻ አታደርገኝም። ይህን ነገር ለአንድና ለመጨረሻ ጊዜ መዝጋት። ቆይ ምን ሊያደርግ ነው? ለአንድና ለመጨረሻ ጊዜ ሊዘጋ ነው። ተምዘገዘገ እኮ ሙሉ ቀን። ኧረ ቀስ በል። ድንገት ሳታስበው ደረሰባት። አየሽው፣ ተናዷል ማለት ነው። እጁን እኮ ያዘችው። ጎተተችው እንጂ ጎተተችው። እንዴ ምን ልታደርገው ነው? በስመ አብ! እንደ ፈረንጅ ፊልም ሳመችው። ኧረ ተንገዳገደ። ሊወድቅ እኮ ነው። ወዴት ነው ቆይ የሚሮጠው? ቤቱ ጠፋበት እንደ ይዞ። እስቲ ወደዚህ ዙር እስኪ። ና ወደዚህ ዙራው ነው። አዎ እኔ የምለው እሺ ያለችው ይመስልሃል እንዴ? እንጂ አይመስለኝም። ህብረተሰቡ እያየ ወይኔ ክብሬ፣ ህብረተሰቡ እያየ ክብሬ ማረጌን እኮ ነው የደፈረችው። ታዲያ ምን ሆነ ነው የምታነክሰው? ወለም ብሎኝ ይሆናል። ወይኔ መቻል ወይኔ እርግቦቼ፣ ወይኔ ክብሬ፣ ወይኔ አረ የሆነ ነገር ባያቸው። ራስ የሆነ ነገር በላት። ይሄ ጨርቅ የዓይኔን ጸዳል ያበላሸው። አያጎዳውም። ይልቅ ይሄ ማታ ማታ የሚበራው አምፖል ነው የዓይኖትን ጸዳል የሚጎዳው በጣም። አምፖል መቀየር ነው እንዴ? ያው እዚሁ መክረም የማይደል እንዴ? ምን መሰለሽ እማዬ፣ ወደ ቤት መመለስ አለብሽ። የማይደረገውን የማይሆነውን ያ ማን ነው? እዛ ስሙ ማን ነው እሱ እንዴ? ይሄ ማን ነው? አባትሽ? ማዘር፣ ገና ካሁኑ ስም መረሳሳት ጥሩ አይመስለኝም። ለክስም ለሐሜትም ስም ያስፈልጋል እኮ። ምን ስም ኖሮት ያውቃል? እኔ ነበርኩ ስሙ የዙፋን ባል በሚል አይደል እንዴ እድሩስ የሚያውቀው? ተው እንጂ ልጄ ባል። እንግዲህ የሂሩቴ አቋም የኔም የበስንቱ አቋም ነው። የበስንቱ ሚስት የተናገረችው ሁሉ እኔ እንደተናገርኩት ይወሰድልኝ። ምንድን ነው? ምን እያረክ ነው? እንትን ነው እርሶ የሚተኙበት አልጋ የቱ ጋር እንደሚያርፍ እየለካሁ ነው። ጎሽ በስዬ፣ ካፌ ላይ እኔ ነጠከኝ። ምኑን? እኔ ራሱ የት እንደምተኛ እያሰብኩ እኮ። ኧረ ችግር የለውም፣ እኔ እዚህ ሶፋ ላይም ቢሆን እተኛለሁ። ግን የፀጉሬን ዛላ አያበላሸው? ያበላሸዋል እንጂ ያበላሸው። ሶፋና ዛላ ምን አገናኘው? ባንዳ በመጀመሪያ ሽንኩርቱን አድቅቀን እንከትፈዋለን። ውሸታም! በመጀመሪያ ሽንኩርቱን እንልጠዋለን። በጣድነው መጥበሻ ላይ ዘይት በመጠኑ እንጨምራለን። ዘይት 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 በመጀመሪያ ዘይት እንገዛለን። ሽምግልና አላከቻችሁ? ኧረ ተልከን አይደለም አባዬ። በጥልቃቸውስ ማን ይቀበላቸዋል? አይ ነገሩ በጣም አንገብጋቢ ነው። የእናንተ መጣላት ቀጠናውንም ነው የሚያደፈርሰው። ያው ለኛም ይተርፋል ማለቴ ነው። አይዞህ፣ በላተኛ አይደለችም። እህልህን አትፈጀው።
አረ ለሱ አይደለም አባዬ፣ እሱ አሳስቦን እኮ አይደለም። ኋላ ምንድን ነው ያሳሰበሽ? ምንድን ነው? ቆይ እኛ ከናንተ ምንድን ነው የምንማረው ነው? ስንት ዓመት ሙሉ ሳስተምረሽ ኖሬ ደግሞ ድጋሚ ላስተምረሽ ትፈልጊያለሽ? አባዬ በዚህ እድሜ መጣላታችሁ እኮ አያምርባችሁ። ማማር የሚያስጨንቀው እናትሽን ነው፣ እኔን አይደለም። እኔ አንድ የመፍትሄ ሀሳብ አለኝ። ምንድን ነው ሀሳብህ? የኔ የሬዲዮ ፕሮግራም ላይ ቀርባችሁ ችግራችሁን በጥልቀት ተወያይታችሁ ብትፈቱት። እንደውም የፕሮግራሙን ርዕስ ለምን እንለያያለን፣ መለያየት ለምን ልንለው እንችላለን። ጥሩ ርዕስ አይደል ሂሩቴ? አንተ የሚያሳስበው የፕሮግራም ርዕስ ነው አይደለም? እኔ ደግሞ የሚያሳስበኝ የእናትና የአባቴ ትዳር አደጋ ላይ መሆኑ ነው። አደጋውስ ሌላ ነው ሂሩቴ። ምንድን ነው? ዘይት በቤቱ የለም። በአሁኑ ሰዓት የዘይት በቤት አለመኖር እንጂ እሷ በቤት አለመኖር አለ የሚያሳስበኝ። አባ ደግሞ የሆድ ጉዳይ ብቻ ነው እንዴ የሚያሳስበህ? በትመጣስ ለሆድ ከሚቀርብ ሌላ ምን ታቀርብልኛለች? ሚስትህ እኮ ናት። መኖሯ ብቻ ብዙ ጥቅም አለው። ያውም የብዙ ዓመት ሚስት የልጆቿ እናት። ኧረ እንደዚህ አይባልም። ዘይት ነው የሚያሳስበኝ። በእውነት እንደዚህ አይባልም። በስንቱ ጥያቄ ልጠይቅህ? ጠይቁኝ፣ እመልሳለሁ። በእኔ ቦታ ብትሆንና ሚስትህ በራሷ ተነሳሽነት ላሳርፍህ ብላ ጥላህ ብትሄድ ምን ታደርጋለህ? ያው ይቅርታ ጠይቆ ይመልሳታል። ሌላ ምን ያደርጋል? ራሱ ይመልስ። አንቺማ ጠይቀሽ መልስልኝ። በእርሶ ቦታ ብሆን? አዎ በእኔ ቦታ ብትሆን። እርሶ የት ቦታ ነው ያሉት? ዘይት አልቆ በቤት የሚበላ ባይኖር ምን ታደርጋለህ? ምግብ ነው አይደለም የጎደለው? አዎ ምግብ እገዛለሁ። ምግብ አይደል የጎደለው? እንደውም ዝናቡ ጋር በጣም ቆንጆ ነው። አንቺ እንደተረዳሽው አይደለም የነገሩ ፍሬ። ጥዬ ብሄድ የሚያሳስብህ ሆድ ነው እንዴ? የኔ ሆድ ብቻ አይደለም የሚያሳስበኝ። ምን? የልጆቹም ሆድ ያሳስበኛል። እንዴ ልጆቹ ምን አበላቸዋለሁ? አንተ እኔን የምትፈልገኝ ለምግብ ብቻ ነው ማለት ነው? ለሌላ ነገር አትፈልገኝም? ለሌላ ነገር ለምን? እፈልግሻለሁ እንጂ ሂሩቴ። እንዴ ለምን አልፈልግ? ግን እኮ እሱም ቢሆን ምግብ ያስፈልገዋል እንጂ በባዶ ሆዴ እንዴት ያምረኛል? ጥፋ ከዚህ እሺ ከተቀ እውነቴን እኮ ነው። ታዲያ በባዶ ሆዴ እንዴ ታዲያ በባዶ ሆዴ ናውጣት ዛሬ በሕግ አምላክ ቤቴ አትጣሉ። በስንት ጣር ያገኘሁትን ሰላም አትረብሹኝ። ከፈለጋችሁ ቤታችሁ ሄዳችሁ ተጣሉ። በቃ ሂዱ። ቀድሞ ነገር እዛች ቤት ማን ሲያስደርሰው? ምን ማለት ነው እንዴ? ምን ማለትሽ ነው? ሐሳብህን ካልቀየርክ እዛች ቤት ድርሽ እንዳትል። እዚሁ ትበሰብሳታል። እሺ ቀይራለሁ እኮ ልስማህ። የሆዴን ስፋት ያህል ስለምወድሽ የአንጀቴን ርዝመት ያህል ስለማፈቅርሽ በስንቱ። እሺ ምን ላድርግ? እወድሻለሁ በላትና ሂድ። ጥሩ እንግዲያው የኔ ትክክለኛ ጥቅም እስኪገባ ድረስ እዛች ቤት ተመልሰ እንዳትመጣ። እዚሁ ትበሰብሳታለህ። ሂሩትዬ እኔ አባትሽ ሞትብሻለሁ። እኔ አባትሽ እጓዳብሻለሁ። እኔን አስበኝ እንጂ አባዬ። አንተ ራስህ እማዬ እዚህ ቤት ተመልሳ የምትመጣው የእሷ ትክክለኛ ጉለት ሲገባ ነው። ሁለታችሁም የት እንዳላችሁ ማወቅ አለባችሁ። ማን እንደሆንን እቺን ቤት ለቅቄ ከወጣሁበት ደቂቃ ጀምሮ እንደሚገባችሁ አውቃለሁ። ጸጸት ከአሁኗ ደቂቃ ጀምሮ እንደምታንገበግባችሁ አውቃለሁ። ቢሆንም በቀላሉ ሻንላችሁ መቀጣት አለባችሁ። አይደል? ሂሩቴ ምን አያስፈልግም። ወስነናል አባዬ፣ እንዳትለምኑኝ። ሪሞቱን እስኪ ዝናቡ ጋር ጥብስ ነገር ድራፍት ምን ጨምረበታለን? ማን ይከለክለናል? እሺ ሙሉ ቀንስ እንጂ አባቱ እሱ